ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው አሚሩ ለግንቦት በዛቲ ዕለት ይገብሩ በዓለ አብየ ኩሎሙ ሕዝበ ክርስቲያን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉ ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆች በየማዕርጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታል። ሱራፌልም ማዕጠንታቸውን ይዘው ለንግሷ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛ ሰማዕታትን በየማዕርጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመልእክታት በመከታተል መጥተው ይሰግዱላታል፣ ምስጋናንም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ይሰግዱላታል፣ ይመላለሳሉ። በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል፣ በሰማይም ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ወይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መረባቸውን ወደ ላይ ይወረውሩታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይከፋፈሉታል። እንዲህም 5 ቀን ሁሉ ክርስቲያንም እስላሞችም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባርካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለእለርዩኪ ከመአይነ ወለት ታበእማ መዋኤል ሐምስ ከይትፌጸማ ማርያም ንግሥት ውስተ ደብረ ምጥማቅ ከተማ ብፅዋት አዕይንት ዘነጸራኪ በግርማ ወብፅዋት አይጋር ቅድሜኪ ዘቆማ። በዚችም ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘመድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ማረኖ ወደምትባል በቂሳርያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት የተጋደለ 67 ዓመት በሆነ ጊዜ የገድሉና የትሩፋቱ ወሬ በቦታ ሁሉ ተሰማን ነው። አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅድስናውንም በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትርምቱንም ባፈረስኩት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሂጄ ከኔ ጋራ በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን ልብሶቿንና ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ በጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ።
እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶዎቿን ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪያ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላይዋ አውጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብ ያስደርጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ትጠብቃትም ዘንድ እመምኔቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለች። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባሕር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባሕሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔርንም ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባሕሩ ተወርውሮ ገባ። አንበሪውም ተሸክሞ ወደ የብስ አወጣው። 108 እግሮችንም አገሮችንም እስቲያዳርስ በአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህም በኋላ የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶሱም ከጸጋው ገናናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱን በታላቅ ክብር ገንዞ ቀበረው። ያቺን ሴት ግን እስከ ረፍቷ ቀን ባለመርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርትያኖስ እምነት ጽሯን ዘጐየ ላይሌው ሰይጣን አመተ መክነየ አዘኪሮ ኩሎ አመረ ለእግዚኡ ጸለየ እስካውፃይከኒ ሀበ ረክብ ናሄየ አይለፍከኒ ቤ ሳተ ወማየ። በዚችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አርንሶርያዊ አረፈ። ለዚህ ቅዱስም የመፈወስና ድንቆች ታምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ሥጋ እንበላም ባሉት ጊዜ በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሠራ። ውሃው ከተራራው በታች የራቀ ነበረ። በጸለየና በእጁ ባማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኰሉን አውቆና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ደንጊያም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገረ ገዥ በሞተ ጊዜ በጸሎቱ አስነሳው። ደግሞም ውሃ የሚቀዳባቸውን 4 እንስራዎችን በእንስሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላም ወደ ዘላለም ሕይወት ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበረች ጸሎቱ ይማረን፣
በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሮን እጓላተ ርግብ ዘአስረረ ድህረ ተበስሉ በእሳት ከመይኩኑ ድራረ እያንጥዮሙ ፍኖቱ ወያድክሞሙ ወትረ ማየታይቲ ታባነጸ ማይደረ በማይተ በእዱ ሲሂቦ አይረገ ደብረ። በዚችም ዕለት የነቢይ አሞጽና የመርዶላ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። በዚችም ዕለት የምስራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብልድቴ መጻፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲሁ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እውረይ መሐረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ወሃለው ታቲ ብእሲት እምአበይተ ሀገረ ቂሳርያ ወኮነት በአልተ በህቁብ ወወርቅ ወብሩር ወበንዋየ ዝንቱ ዓለም ኃላፊ ወይ እቲ ኮነት ጽንሰት ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በቂሳርያ ሀገር ከሚኖሩ ታላላቅ ሰዎች ወገን የምትሆን በወርቅና በብር የበለጸገች በጠቅላላው ኃላፊ ጠፊ በሚሆነው በዚህ ዓለም ገንዘብ በጣም የከበረች አንዲት ሴት ነበረች። እርሷም ጸንሳ ነበር። የመውለጃዋ ሰዓትን በደረሰ ጊዜ ማኅፀኗ ታሰረ፣ ተዘጋ። ለሞት እስኪያደርሳት ድረስ ታላቅ ጭንቀት ደረሰባት። በዚያን ጊዜ ቤተሰቦቿ በአልጋ ተሸክመው አምላክን ወደ ወለደች ወደ እመቤታችን ቤተ ክርስቲያን ወሰዷት። ከዚያም ከቤተ ክርስቲያኑ ቅጽረ ግቢ ከውጩ በር ሲደርሱ ማኅፀኗ ተከፈተና ወንድ ልጅ ወለደች። ወላጆቿን በታላቅ ደስታ ተደሰቱ፣ እግዚአብሔርንም በብዙ ምስጋና አመሰገኗት። ለሰው ልጅ ምሕረትን የምትለምን ማለት እናቱ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ፈጽሞ አመሰገኗት። ላጡ ለተቸገሩ ነዳያን ከፍ ያለ ምጽዋትን አደረጉ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች እመቤታችን ስም ለቤተ ክርስቲያን መባ ብዙ ወርቅና ብር ሰጡ። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን